ምን እንደሚሳደብ ላሳያችሁ። ይሄ ሻርክ ትራፊ አመጣላችኋለሁ። ስድቡ ስድቡን አመጣለሁ። ታፕ ኮፒ ሊንክ አለ። ስድቡን ስሙ። ታሪክ አለው ሞዚ እዚ ቆንዳ እዚ ተረዲኩም አሉ አይው እዝሉ ከደ እስራኤል እዝሉ ሲክ እንደዚህ አይተኸው እንደዚህ አይተኸው ክንደ ማአኮርና ይዝበርሽ ሙይተኸው እንደዚህ ድራርዲ ገለድ ባል አለተኛ ጫፍ ዘሎ ኮንፊደንስ ይብሉን ሓደ ማለት ይም በርኩሎም አይኮንም ሓደ ብለ መበጥረክ አንድ እውቀት የሌላችሁ ምን ቆይ ላሳያችሁ። እኔ እንትኑ የለኝም እንደዚህ አይነት ነው እውቀት አልባ ሰው አልከተልም። እንደምታውቁት ይታል በጣም የሚዘገንን ስድቦች ያሉበት ላሳያችሁ ነበረ። ላኩልኝ የኔዎቹ የሚሳደበው ስድብ ስለ ደቡብ፣ ስለ አማራ፣ ስለ ኦሮሞ የሚሳደበው ስድብ ላኩልኝ በውስጥ ላሳያችሁ። ልክ ላኩልኝ በውስጥ ናይ ሃገርና አጋመ ካብ ሃገርና ይብል ማዓስ ኢሁሙ ትወጹልና ኢሉ ምልክት አልቶልው ያራዳሉ እቺ ያራዳ ልጆች ስላለች ደግሞ ይኸው እዚህ ጋር እየተሳደበ ነው። ሁሉም የሚያወራው ጥቀርሻ እያንዳንዱ የሚያወራ አንድ ደህና ነገር አለ። የት አለ? ሚኪ ተክሌ ነው የሚለው። ስድቡን ስሙት። መሀይ የት አለ? ብሎክ አድርጎኛል እንዴ? ፋሚሊውን እናመጣለን እንዳለ የሻርክ ትራፊ ብትለፈልፍ ምን ታመጣለ? እኔ ስለ ሀገር ነው የማወራው፣ አንተ ስለ ግለሰብ ነው። እኔ ኤምባሲው ተዘግቶልህ ስታነባ ትውላለህ። ኢትዮጵያ የሚባል ሀገር ይናፍቅሃል እያልኩ ነው። እኔ ምን የሞተ ወንድም አይደለም። እናንተ አረመኔ ናችሁ እኮ ከጥርስ ላይ ወርቅ እያወለቃችሁ ነበር ስትልኩ የነበረው ኢትዮጵያውያንን ከኤርትራ የምናውቃችሁ ናችሁ። ሬሳ የምታቃጥሉ የነበራችሁ ናችሁ። የማታረጉት ነገር አለ እንዴ እናንተ? ባለጌ መረን ናችሁ። እኔ የምነግርህ እውነቱን ነው የምልህ። ወንድም ሰካራም ሰክሮ ሲደባደብ እኔ ነኝ ያገላገልኩት። ጌታ ምስክሬ። እሱ ምን ይላል? ለአንተ ሊያግዝ ብሎ ምናምን ሰክሮ ሲደባደብ እኔ ያልኩት። እኔ እንደነዚህ አይነት በተለይ ሞኒካን የሚያሽቃብጡላት ኢትዮጵያውያን ማለት ባንዳ ኢትዮጵያውያን ሲሰደቡ የሚያሽቃብጡላት የአማራ ልጆች ባንዳዎች ናቸው አብዛኛዎቹ። በሚያሳዝን ሁኔታ ምን አገባት በኢትዮጵያ ጉዳይ? ምን አግብቷት? ኢትዮጵያውያን የፈለጋችሁትን ተነጋገሩ። ባንዳ መጥቶ ሲጫወትባችሁ ስታይ የምታጨበጭቡ አስመሳዮች በጣም ነው ማዝነው። ኢትዮጵያን አታስደፍሩ። ባንዳዎች ናችሁ። ለዛ ነው እኔ ምን ሰሊቲን ስለሰደቡ ምን የሚሰማኝ እኔ መሀይም አይደለሁ። እኔ በሀገር ጉዳይ ነው የማወራው። በሀገር ጉዳይ ሀገርን እንደፈለገ የሚሳደብ ምን ወንድሜን ስለሰደበ ምናምን ልናደድ ልማዱ ነው። እሱ የራሱን እናት የሚሰድብ አይደል እንዴ?
የራሱን እናት የሚሰድብ የኔን ወንድም ሰደባል ሰደበ አይሞቀኝ አይበርደኝ። እንደዚህ ናቸው። የሻርክ ስተርፍ በስትሮ ምሸና ሰው ስትሆን እኔ አሳብዳለሁ። በስትሮ ምሸና ሀገር የሌለ ሀገር ላይ ኢትዮጵያ መሽናት እንኳን ወደ ኤርትራ አንፈልግም አይደለም እናንተ ጋር ልንኖር። እውነቱን ነው ምናገር። መሳቂያ ኤርትራ ምን እንደሆነች ላሳየ ለሚሻው እኔ ላሳየ ኤርትራ ምን እንደሆነች ላሳይ አታስብ። እኔ ማንም ስለሚያይ ማለት ነው። ኤርትራ ቨርሰስ ኢትዮጵያ ብላችሁ ገቡ። ኤርትራ ቨርሰስ ኢትዮጵያ Ethiopia and Eritrea, two neighbors in East Africa. The Ethiopian government is about to take. Eritrea ስትመለከታት በኤርትራ ውስጥ ኢትዮጵያ ኤርትራ አላደገችም። ኢትዮጵያ ያድጋለች። እነሱ ህንፃ የላቸውም፣ ፎቅ የላቸውም ምናምን የሚባል ላሳይ ላሳይ Let me just show you guys what Ethiopia looks like first. ኢትዮጵያ ምዕታዊያን መውጪ ላሳያችሁ በደንብ ነው። ከስር ማን ነው ከላይ ማን ነው ያለው? ጅቡላ አይደል እንዴ መንገድ ላይ የሚሄደው? እና የምትቀኑብን እንጂ እየመጡ ኢትዮጵያ ላይ የሚደነፉ መረኖች ናቸው። በደንብ አድርጌ ነው ማሳይ። አሁንም በኢትዮጵያ ጉዳይ ላይ እየመጣ ሁልጊዜ በኢትዮጵያ ጉዳይ እየመጣ እንደፈለገ የሚል የሻርክ ተራፊ እንነግራለን። ያንን ነው አሁንም ማሳያቸዋል። ቆየት አለ ብዙ ነበረኝ አጥፍቼው ነው። እኔ አሁን የምጠይቃችሁ ምን መሰለ? አሁን የምጠይቅ ምን መሰለ? ሚኪ በስትሮ ምሸናው ልጅ በስትሮ ምሸናው ሚኪ ልንገርህ እና ሞኒካ ኢትዮጵያዊ መሆን ትፈልጋላችሁ፣ እኛ ደግሞ አንፈልጋችሁ። ኢትዮጵያዊ መሆን በጣም ትፈልጋላችሁ፣ እኛ አንፈልግም። ጣሊያን ሞካክሮት የሄደው ሀገር በሙሉ ኢትዮጵያ መሆን ፍላጎትን ግን ኢትዮጵያውያን አንፈልጋችሁ። ለምን መሰለ? እኛ ሀገር አለን፣ እኛ ሀገር አለን፣ እንገባለን፣ እንወጣለን። በሀገራችን የተወሰነ ችግር አለ፣ እሱም ደግሞ ይፈታል። ሌላው ክልል በሙሉ ሰላም ነው። አሁን ያለው ትንሽዬ ችግር ከአማራ ጋር ከአማራም አይደለም ከጥቂት ከሚባሉ በግሩፕ ካሉ ሰዎች ጋር የተወሰነ ይስተባለ። ከዛ ውጭ ኢትዮጵያ ልዩ ናት፣ በጣም ልዩ ናት። አንተ የምታወራው ስለኔ ወንድም አይደለም፣ ስለኔ የፈለግከውን አምጣ እና ነገራቸው ለዘመዶች። ብዙ ጊዜ ስዝት አይቻለሁ፣ ብዙ ጊዜ እኔ እንዲያረጋለሁ ወንድሜ እንዲያረጋለሁ። ስካር ነው የሚያውቃንት። ላስታይም ሁሉም አይቶታል። አሁንም ነግራለሁ ሚኪ ልንገር አይደለ ኢትዮጵያ ማንም አይፈልግም።
ማንም እንዳንተ አይነት ባለጌ በኢትዮጵያ ራሱ እንደነ ዳልቻ አይነቱን ምን ተደርጓል? እስር ቤት ገብተዋል። እንዳንተ አይነት ባለጌ ኢትዮጵያዊ መሆን አይችልም። ልንገራርል ጆከር ፊቱ ቢታይ እስር ቤት ነበር የሚገባው። ምክንያቱም ኢትዮጵያውያን እንደዚህ አይነት ብልግና የሚናገሩትን አትፈልግም ኢትዮጵያ። እውነቴን ነው የምነግርህ። ባለጌ ኢትዮጵያ በጭራሽ ማፍራት አትፈልግም። የምትጠየፈው ነገር ኢትዮጵያ ብልግና ተግባባን። ስለዚህ ኢትዮጵያውያን አሁንም እናገራለሁ፣ ባለጌን የሚፈልግ የለም። እኔ እናትን አልሰድብም፣ ወንድምን እህትን ምናምን አልሰድብም። ለምን ምን አደረጉኝ? በአንተ ብልግና እናትን አልሰድባትም፣ በአንተ ብልግና እህትን አልሰድባትም፣ በአንተ ብልግና ወንድምን አልሰድበው። አየህ እኛ እንደዛ ነን ኢትዮጵያውያኖች። ጨዋ ወልዶ ጨዋ አሳደገን። እርግጠኛ ነኝ የሆነ ነገሩ አሁን ለምሳሌ ጆከር የሆነ ነገሩ ኤርትራዊ ነው። ጌታ ምስክር። አሁን ጆከር የሆነ ነገሩ ኤርትራዊ ነው። ስድቦቹ ካያችሁ ከኤርትራውያን ጋር ተመሳሳይ ስድብ ነው ያለው። ሰው አሁንም የምነግር ምን መሰለህ፣ እኛ ኢትዮጵያውያን ጽድት ያልነን፣ እንዳንተ መሄጃ የሌለን አይደለንም። እኛ ኢትዮጵያውያን የምንገባበት ሀገር አለን። እኛ ኢትዮጵያውያን የጸዳ ከአፍሪካ አንደኛ የተባለ ምን አለን መሰለ? አንደኛ የአባይ ግድብ፣ አየር መንገድ፣ ከአፍሪካ በቡና አንደኛ። ምን የሌለን አለ? ምን አላችሁ ብራዘር? ቀስ ብለህ ንገረኝ። ሳትናደድ ቀስ ብለህ ንገረኝ። ቀስ ብለህ አንድ ነገር ዓለም ላይ የምትታወቁበት ነገር የለም። ለሀገር ነው መስራት ያለብህ። እኛ ሀገራችንን ምርጥ አህዮች አሉ፣ ሊሙዚን የሆኑ አህዮች ምናምን አሉ። እናትን አባትን ግመል አለ፣ አህዮች አሉ። ሁለት አህያ ካለ ቺኩ በሙሉ ያንተ ነው አባቴ። አሁንም ምነግርህ ሚኪ፣ እኔ እናትን አልሰድብም እያልኩ ቢራ ለማየት በወረፋ እኮ ነው ቢራ የምታየው። በሬማ መደገፍ እንጂ ማረድ አይቻልም። የቀረው ኤርትራ ላይ 3 በሬ ነው። እሱም አሁን ጠውልገው እያለቁ ነው። ማየት ነው የሚቻለው፣ መብላት አይቻልም። የምታውቀው አይደል ብራዘር? የምታውቀው ነገር አይደል? እንዲህ በሬ ደግፎ መነሳት ማለት እኮ እናንተ ጋር እውነቴን ነው የማወራ። በሬ ተደግፎ መነሳት ፎቶ ታምራዊ፣ በቃ ይህ ቱጃር ከየት ነው የመጣው ነው የሚያስብለው አይደል ብራ? አይደል? ኢትዮጵያ ቁርጥ ነው። የፍየል የበግ የበሬ ምናምን በቃ ጽድት ብሎ አዲስ አበባ ብትሄድ በአሁን ሰዓት ሙሉ ነው በየሬስቶራንቱ። አንተ እኮ ትልቅ የተባለ 5 ስታር ሆቴላችሁ እናሸንፋለን ነው የምትቀዳው። እናሸን እንዲህ ችልስ እያረክ ነው 5 ስታር ሆቴላችሁ ሻወር የምትወስደው። ተግባባ? ሻወር የምትወስደው እውነቴን ነው የምነግርህ የሆነ እናሸንፋለን አንጠራጠርም የሚል ነው ያለው። አንተ ወንድሜን ለጠፍክ ማዘርን ለጠፍክ ምናምን በፍጹም አናደርገውም። እኛ ኢትዮጵያውያን ክላስ የሚባል አለ። ክላስ ታውቃለህ? ክላስ ይቅርታ ክላስ አለን እኛ። ስለዚህ በሀገር ደረጃም በግለሰብ ደረጃም ብትመጣ እግዚአብሔር ይመስገን እኛ እንደናንተ መረን የለንም። እንዳለ አንጋውት የምታደርጉት አበሻ ሬስቶራንት ነው፣ ኢትዮጵያውያን ሬስቶራንት ነው። ምክንያቱም ባህል አለና የሚበላ የሚጠጣ ኤቭሪቲንግ ባህል ኢትዮጵያ አለን። ክትፎ ብትል፣ እንጀራው ብትል፣ ቁርጡ ብትል፣ ምኑ ብትል ሙሉ አብዛኛው ኤርትራዊ ኢትዮጵያውያን ካልቸር ጋር የሚመጣው የኢትዮጵያ የባህል ምንድናት? ባለ ሀብት ናት። እያንዳንዱ አትሄድም ዩኒቨርሲቲ ያለ ኤርትራ አትማር፣ ተምረ ስለማትወጣ ነው የምትበሳጨው። ስለ ሀገር አትጮህም፣ ስለ ሀገር አትቆምም፣ ሀገር ላይ ስላለው ችግር አታወራ። ሀገር ላይ ስላለው ችግር ትተ
ኢትዮጵያውያኖችን ስትሳደብ ነው የምትውለው። ይቆጫል፣ ያንገበግባል። ምክንያቱም ኢትዮጵያ ስታሳድግ ኢትዮጵያ ላይ አንተ ከነ ቤተሰብ ማለት ነው ኢትዮጵያ አንቀባራ አሳድጋለች። ኢትዮጵያ በደንብ አድርጋ ኤርትራውያኖችን በሙሉ ከራሷ በበለጠ አንቀባራ ኢትዮጵያ አሳድጋ አሁንም ጭምር ገባ። እንዳንተ አይነቱ ግን እንደ ሞኒካ አይነት ክብር የማይወዱ መረን ወርቅ ቢደረግለ ኢማኑዋ ስታፕ ፕሌይ ዊዝ ሂም ስታፕ ኢት። ከድመቴ ጋር እየተጫወተ ነው አማን። ስለዚህ አሁንም የምነግርህ ምንድን ነው እንዳንተ አይነት ባለጌ የኤርትራን ማንነት መግለጫ አየህ። የአንተ ማንነት በኤርትራዊነት ይሄ ነው። የሞተ ሰው መስደብ ምናምን መፎከር ምናምን ልማዳችሁ። ዘመቻ ፀሐይ ግባት ላይ ኤርትራ አስመራ ላይ ገብተ ነበር አይደል? ኢትዮጵያ በ3 ቀን ወሬያችሁን እናውቀዋለን። ግን ዝም በላይ ያዙ ይልቀቁኝ ማለት ነው። ባለጌ ናችሁ። በኢትዮጵያ ጉዳይ ሲናገር እንደፈለገ ሲናገር ኤርትራውያኖች አብረው ቁጭ ይላሉ። ቁጭ ብለው ይጫወታሉ። አንተ ባለጌ ኤርትራን አትወክልም እንደማለት እንዲህ አይነት አብዛኛው የሻርክ ትራፊ ስለሆነ ገባ አብሮ ከሱ ጋር ቁጭ ብሎ ኢትዮጵያ ስትሰደብ የኢትዮጵያ ማንነት ሲዋረድ ምን ያደርጋሉ? አብረውት ይቀመጣሉ። ስለዚህ እንደናንተ አይነቱን ከምፈራ ሞቴን እመርጣለሁ። ሞቴን ነው ማውራ። ልቃሚ ናቸው፣ ልቃሚ። ስለዚህ የላካችሁልኝ ነገር ካለ ለማሳየት ስለምፈልግ ነው። ቴዲ ሐዋሳ ቤት ገብቶ ራሱ የተናገረው ታስታውሳላችሁ? ቴዲ ሐዋሳ ሊቭም አለውን ማሩ ተግባባ። ቴዲ ሐዋሳ ቤት ገብቶ ስለ ኢትዮጵያ ስለ ደቡብ ህዝብ የተናገረውን ታስታውሳላችሁ? ስለ ሀዲያ ህዝብ አዋርጄ የሚገባበት አሳጥቼው ነው ያልኩት። ስለዚህ አሁንም በኢትዮጵያ ጉዳይ እንደዚህ አይነቱ መረን ባለጌ ሲመጣ ማንነቱን ትነግረዋለህ። መኖሪያ የለህም። ሀገር አትገባም። አንተ መቼ ሀገር ከፍለ ነው የምትገባው። ከፍለ ሀገር የለህም። ከፍለ ሀገር ከፍለ ከትምህርት ቤት ይልቅ ኤርትራ እስር ቤቱ ይበዛል። ወደ 365 እስር ቤቶች አሉ። አንድ ዩኒቨርሲቲ የለም። 365 እስር ቤት እስካሁን ወንጌላውያን ጭምር የታሰሩበት ሀገር ቢኖር ኤርትራዊ ወንጌላውያን፣ ጌታ ምስክር፣ ወንጌል ለምን ሰበካችሁ ተብለው ታስረዋል። እግዚአብሔር ያሳያችሁ። እንደዚህ አይነት የወረደ ሀገር ይዘህ ስለምን ታወራለህ? ስለ ኢትዮጵያ የማውራት ሞራል የላችሁ በጭራሽ። አንድ ኤርትራዊ ስለ ኢትዮጵያ የማውራት ሞራል የለው። ምንም ሞራል የላችሁ። የምትችሉት እናንተ የአማራን ልጅ ማጃጃል። አንድ ኦሮሞ አይጃጃልም፣ ኤርትራዊ ትግራዊ አይጃጃልም፣ ደቡብ አይጃጃልም። በእናንተ የምታጃጅሉት በጎንደር ስም ትገባላችሁ። የአማራውን ልጅ መጫወቻ ታደርጉታል፣ መሳቂያ ታደርጉታላችሁ። እና አሁን የምናገረው ምንድን ነው? በኢትዮጵያ ላይ እየመጡ እንደፈለጉ ሲደነፉ ዝም የሚል ማንነት የለንም። ተግባባን? ዝም የሚል ማንነት የለንም። ኢትዮጵያ ላይ ያቀረሸ ኢትዮጵያ ላይ የመኖር እንጀራህን ነው የምዘጋው። እኛ ኢትዮጵያውያን ኢትዮጵያ ላይ ኤምባሲውን ነው የምንዘጋው መጀመሪያ። ከዛ በኋላ ደግሞ የአይን ከለር ያላማረንን ፈጣሪ ምስክሬ ነው። የአይን ከለር ካላማረን እናባራለን። እንዳትረሳው፣ ደግመን ነው የምናባረን። ማን እንደሚያዘን እናያለን። ስለዚህ እነዚህ እየመጡ ኢትዮጵያውያንን መስደብ፣ ኢትዮጵያውያንን ማዋረድ፣ ኢትዮጵያውያንን እንደፈለጉ እያደረጉ የሚያሽቃብጡላቸው የአማራ ልጆች ናቸው። እንደምን ሁሉም እያልኩ አይደለም። አብዛኛው አሽቃባጮች የአማራ ልጆች በእነሱ እንደው ቢሽቃብጥ ለሻዕቢያ ይሽቃብጣል ሰው
እንደው አሽቃብጥ ብትባል ራሱ ቢያንስ ለእንትናቸው የሚታገሉ እነ ብርጌድና አህመዱ ምናምን የሚባሉ አሉ። ስለ እውነት ስለ ኤርትራውያን ተሰምቷቸው የሚታገሉ አሉ። እነ ብርጌድና አህመዱ ህዝባችን እንዴት ፍሪደም የለውም፣ እንዴት መኖር አልቻለም፣ እንዴት መብት የለውም የሚል እነ ብርጌድና አህመዱ የሚባሉ በትክክል ስለ ሀገራቸው የሚጨነቁ አሉ። ስለ ሀገራቸው የሚቆረቆሩ አሉ። ቤተሰብን እንኳን ማየት አትችልም። እመነኝ፣ ቤታየውም ሆነ ጉቺ ኢትዮጵያን አሳልፈው አይሰጡም። ሊወዷችሁ ይችላሉ፣ ሊያከብሯችሁ ይችላሉ። በኢትዮጵያ ናባቸውና ልካችሁን ያስገባሉ። በዚህ መነኝ በዚህ መነኝ በኢትዮጵያውያን ከመጣ ጉቺም ሆነ ማናቸውንም ጥራ ልካችሁ ትገባላችሁ። ያ ወንድምን እየተሳደበ ነው እና ኤርትራዊ አይደል እንዴ? ምን አዲስ ነገር አለ? ምን አዲስ ነገር አለ? ኤርትራዊ ሆኖ የሞተ ወንድም መስደብ ምን በነሱ አዲስ ነገር ነው እንዴ? እናቱን ሲሰድብ የሚውል የእኔ ወንድምን ቢሰድበው ምን ችግር አለ? አይሞቀኝ አይወርደኝ። እኛ በጭንቅላት እንጂ በዝም ብሎ አናስብ። እኛ ከሻርክ የተረፈ ተስፋ የሌለው ሰው ሰደበ ብለን እኔ አሁን እናቱን አውጥቼ ልሳደብ ነው? ወንድሙን አውጥቼ ልሳደብ ነው? ኧረ ኢትዮጵያዊ እንደዛ አስተዳደግ የለም። እዛ መረን የሚያሳድጋቸው ይነሱ። ኢትዮጵያውያን እንደዛ ነገር የለም። ገባ? እንደዛ ያውን ልናደድ ድሮ የተናደንኩት እነ ጆከር ልጆቼ ምናምን ሲሰድቡ ተደብቀው የተናደድኩት ይቆጨኛል። ጌታ እነ ጆከር ምናምን የአማራንን ብለው ኤርትራውያን እንደዛ ልጄን ሚስቴን ምናምን ሲሰድቡ በጣም ተናድጄ ምናምን ተሰምቶኝ እንደማይገባ ነገር የተናገርኩት ጊዜ ነበር። እውነቴን ነው፣ አላረገው። ስለዚህ ኢትዮጵያውያን አሁንም የምናገረው ምንድን ነው? እነዚህ የሻርክ ተራፊዎች ሚኪና ሞኒካ የሚባሉ የሻርክ ተራፊዎች ከኢትዮጵያ ጉዳይ መውጣት አለባቸው። እዛ ጅብ የሚጸዳዳበት ሀገሩን ስለዛ ያወራ። እኛ እናት አንሰድብ፣ ወንድም እህት አንሰድብ። የሞተ ሬሳው የወጣ ሀገር ነው ያለው። እኔስ ወንድሜ ነው የሞተው። የሞተ ሀገር ነው ያለው። እኔስ ወንድም እግዚአብሔር በፈቀደው ጊዜ የወሰደው ወንድም አለ። የሞተ ሬሳው የወጣ ሀገር ነው ያለው። ሬሳው ሬሳው የወጣ ሀገር ነው ያለው። እኔ አንድ ሰው ያ ነው ልዩነታችን። ያንን ነው የምነግርህ። አዎ ነይ ግቢ። ኤርትራዊ ነሽ እንዴ? ነይ ግቢ። ኤርትራዊ ናት። Do you train every day to be that good? Yes, ma'am. Well, it shows because you're very. ዮኒ ማኛ ለምንድን ነው ለኤርትራ ሁሉ ሰው የምትሳደብ? ጆሮሽ እየሰማ ነው ወይስ እየመረጠ ነው የሚያደርገው? ነው ለምንድን ነው የምትሳደብ? ግን የትራፊ አሳ የምን ሀገር የላችሁ ምናምን። እናንተ ሀገር አላችሁ። እናንተ እኮ ናችሁ ዓለም በሙሉ በልመና የምታውቃችሁ። በኤርትራ ለምን ታወራለህ? ማን ተሳስተሽ? እናንተ ኢትዮጵያ በልመና ይሄ ኤስአይዲ $140 ሚሊዮን በይር እኮ ናችሁ የምትወስዱ የነበራችሁ። ትራምፕ ዘጋችሁ። በቪዲዮ ውጪ ነው። ለምንድን ነው የምወጣ? ይሄ በኤሪያ ነው ያለው። እኔ በቪዲዮ ወጥቼ ነው አቁሻለሁ፣ አሩጥሻለሁ በኤጂ እንዲያም። ለምንድን ነው በቪዲዮ የምወጣ? እናትህን ያ አንተ ባገር ለምንድን ነው የማታወራ? ኢትዮጵያ በሙሉ አዲስ አበባ ብቻ እኮ ነው ያለችው የምትራመድ። አሁን ሁሉ ተከቧል። ታውቃለህ አይደለ? ባገርህን አውራ፣ በእኛ አታወራ። ኤርትራዊ በእናንተ ደርጋችሁ ቢመጣ፣ ትግሪያችሁ ቢመጣ፣ አማራችሁ ቢመጣ በእናንተ እና የኛ ሰው የተገደለ ነበረ። አንተ አሁን ቢልዲንግ ተሰራ ምናምን ይሄ ሳይድ ነው። እኛ አንሰራም። ፎቅ አያስፈልገንም። እናንተ አይደለንም። እዚህ መተን በለመና የኤስአይ አይደለም። እዚህ ኮናችሁ ይሄ ሴክሽን 8 ቤት የነርሽ እኮ ነው የምትኖሪ። አሁን ያ ኢሌጋል ሚስት ይዘሽ ገደልህን ግባ። አታወራ በኤርትራውያን
አንቺም ከሻርክ ተርፈሽ ነው የመጣሽው? በምን እኔማ ከሻርክ አልቀርም። በምንድን ነው አሜሪካ ማቀርሽ? እዚህ በኤሪያ ነው የምኖረው። እሺ በኤርትራዊኖች አታወራ። ሁሌ በኤርትራዊኖች ለምንድን ነው የሀገራችሁ ማታርጉ? ይሄባችሁ ለምንድን ነው? ኧረ አንተ ክብረት ሰጥሁ እናትህን በምንድን ነው ዛረበ ከውድዛ ብጥብጥ በኢትዮጵያውያን ከተዛረብ ወሐፍ ተዛረብ ገለመሪን ያ ተዛረብ በኢትዮጵያ በሀገር ከተዛረብ በምንድን ነው አሜሪካ የገባሽ? ሰላም ሀቦና ናና ህዝብስ ሰላም ሀቦ በምንድን ነው ህዝብና ሰላም ሀቦ አባኻ ይመጽ ጋላ መጽ አምሐራ ይመጽ ህዝብ ኤርትራ ደይት ጎልፎ ሀገርኩም ደይት ጎብሩ ለዓድኩም ደይት ጎብሩ አዲ አላወራህም በአማርኛ አላወራህም ክብረት አታገኝም እናትህን ስፒክ ማይ ላንጉዌጅ ቱብር አስ ቢች ወሐፍ መረኖች ናቸው አያችሁ ተረጋግተው አስተዳደጋቸው ተረባከስ አርገን በኤርትራውያን አታወራ ነግረሃለሁ ሻርክ ስትተርፊ እንደዚህ ሻርክና ሻርክማ ሻርክ ይኮነ አቆናታ ገና ደይ ተቀበሉ አግላይ ባህሉ አለው ይኸውልሽ ባህሉ ለውቃ ወለ ኤርትራ ሄድካ አረዩ ወሐፍ yes ክብረት አልሰጠም አማርኛ አላወራህም በትግርኛ ማወራ እኔ ኤርትራውያኖች ለእናንተ ክብረን ስንሰጣችሁ በእናንተ ቋንቋ ስናወራ ናችሁ እንደዛ ምታል እኛ ቋንቋ ናቸው ይሁን አየ በኤርትራውያኖች አታወራ yes ማንነታቸውን እንድታውቁት አብዛኛዎቹ እንደዚህ ናቸው መረኖች ናቸው እንድታውቋቸው ነው ተግባባ እወቋቸው በስነ ስርዓት ማውራት አይችሉ ምን አይችሉ ስድብ ነው ከሻርክ ስተርፉ እንደዚህ ነው የሚያደርጋቸው እውነቴን ነው የምናገረው ማውራት የሚባል የለም ማስተዋል የሚባል የለም እንደዚህ እንጫጫሉ ማን ነው ኢትዮጵያን ሲሰድብ የሚውለው ማን ነው እውነት ተሳዳቢ ኤርትራውያን ናቸው ወይስ ኢትዮጵያውያን ናቸው ነይ ግቢ እንጂ እንዴ ነይ ሻርክሽን ውሰጂ ሻርክሽን ውሰጂ እንጂ ዝም ብለሽ ትሄጃለሽ እንዴ ማግኘቴ